በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሳስ ወር የሚነበብ የሚጸለይ የእናታችን የብፅዕት ክርስቶስ ሰምራ ዜና ገድል ማንበብ እንጀምራለን። የእናታችን የብፅዕት ክርስቶስ ሰምራ ልመናዋ አማላጅነቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ ሁለት ሰዎች በአንድ ፊት፣ ሌሎች ሁለት ሰዎች ደግሞ በአንድ ወገን ቆመው እጅግ በሚያስደንቅ ራእይ አየች። ዳግመኛም 3 ሰዎች በአንድ ወገን፣ አንድ ሰው ደግሞ በሌላ ወገን ቆመዋል። እኒህ በሁለትና በ3 ተከፍለው የቆሙት ሰዎች መሪር እንባን ያለቅሳሉ። በአጠገባቸው የቆመው አንደኛው ሰውም በብዙ ተደስቶ ይስቃል። በዚያን ጊዜ እናታችን ክርስቶስ ሰምራ ከእሷ ጋር የነበረውን መልአክ ማለት ቅዱስ ሚካኤልን የእሊህ ሰዎች ግብራቸው ምንድን ነው? ጌታ ግለጽልኝ ስትል ጠየቀችው። እሊህ በሁለትና በ3 ወገን ተከፍሎ የቆሙት መሪር እንባን ያለቅሳሉ። ሌላው ባጠገባቸው ያለው አንድ ሰው ግን እጅግ አድርጎ ይደሰታልና ምክንያታቸው ምንድን ነው አለችው። ይህ የመላእክት አለቃ ቅዱስ ሚካኤልም እዚያ ለብቻው የቆመውን ሰው ሄደሽ ጠይቂው፣ እሱ ይነግርሻል አላት። በዚያን ጊዜ ወደዚያ ሰው ዘንድ ሄዳ እነዚያ ሰዎች ሲያለቅሱ አንተን ለብቻ የሚያስቅህ ምንድን ነው ንገረኝ አለችው። እንደዚህም ብላ በጠየቀችው ጊዜ እጅግ አድርቆ ተቆጣት። በቁጣውም አስደነገጣት፣ አስፈራራትም። ዳግመኛም ወደዚያ መልአክ ተመልሳ ሄዳ ጥያቄን መቀበሉ ቀርቶ ተቆጥቶ አስፈራርቶ መለሰኝ አለችው። አሁንም ሂጂና ደግመሽ ጠይቂው፣ እሱ ያስረዳሻል አላት። በዚህን ጊዜ ዳግመኛ ወደዚያ ሰው ሄደችና ለብቻ የምስቅበት ምክንያት ምንድን ነው ንገረኝ፣ ካልነገርከኝ ከቶ አልተውህም ወይም አልለቅህም አለችው። ይህንንም ባለችው ጊዜ ከቀድሞ የበለጠ የቁጣ መዓትን አወረደባት። ነገር ግን ግድ ሆኖበት እንዲህ አጥብቀሽ ልትጠይቅኝ የቻልሽው በአንቺ ኃይል አይደለም፣ የመላእክት ሁሉ አለቃ በሚሆን በሚካኤል ኃይል ነው እንጂ። እነሆ እኔ አየዋለሁ። ቀድሞ ከክብሬ ከማዕረጌ ያዋረደኝ፣ ዛሬ ደግሞ ባለሁበት ቦታ እየተከታተለ ይቃወመኛል ሲል መለሰላት። ይህንንም ካለ በኋላ እሊህ ሁለት ሆነው በአንድ ወገን የቆሙት አዳምና ሔዋን ናቸው። እሊህ ደግሞ በሌላ ወገን ሁለት ሆነው የቆሙት እንጦንስና መቃርስ ናቸው። እሊህም በአንድ ፊት የቆሙት 3ቱ የምታያቸው ሰዎች አብርሃም፣ ይስሐቅና ያዕቆብ ናቸው። እነሱም ስለ ልጆቻቸው ያለቅሳሉ። ልጆቻቸውን እስከ ዓለም ፍጻሜ ድረስ ከእግዚአብሔር ሳሳስታቸው ክፉ ሳሰራቸው ኖራለሁና። አዳምና ሔዋን ስለ ጠቅላላ የሰው ልጅ ያለቅሳሉ። የሰብአዊ ፍጡር ሁሉ አባት እናት ናቸውና። እንጦንስና መቃርስ ስለ መነኮሳት ያለቅሳሉ። የመነኮሳት ሁሉ አባቶች ናቸውና። አብርሃም፣ ይስሐቅ፣ ያዕቆብ ስለ ነገሥታት ያለቅሳሉ። ይህንንም ካላት በኋላ ፈጽማ አደነቀች። ወደዚያ ወደ ላካት መልአክም ተመልሳ ሄዳ ዲያብሎስ የመለሰላትን መልስና የነገራትንም ነገር ሁሉ በአንድ በአንድ አስረዳችው። የመላእክት ሁሉ አለቃ ቅዱስ ሚካኤልም ወዳጄ ክርስቶስ ሰምራ ሆይ ይህ ነገር ምን ይመስልሻል? የሰይጣን ተንኮሉን ተመለከትሽን ወይም ተረዳሽን አላት። እርሷም አዎን አወቅ ተረዳሁ አለችው። ነገር ግን በሕይወተ ሥጋ ለሚኖሩ ለአዳም ልጆች ሁሉ የእግዚአብሔርን ፈቃድ እንዲፈጽሙና ትእዛዙንም እንዲጠብቁ ንስሐም እንዲገቡ ማን በነገራቸው አለች። መልአኩም የሚያስተምሯቸው መምህራን ተሰርተውላቸዋል፣ መጽሐፍት ተጽፈውላቸዋልም አላት። ሐዋርያው መጽሐፍትን በመስማት ብቻ የምትጸድቁ አይደላችሁም፣ ነገር ግን ሰምታችሁ በሥራ ላይ ብታውሉት ነው እንጂ ብሎ ቢናገርም እነርሱ ሲነግሯቸውና ሲያስተምሯቸው አይሰሟቸውም ወይም አይቀበሏቸውም። ከዚህ ሁሉ በኋላ ደግሞ አንደኛው ሰው ኃጢአት ሲሰራ፣ ሌላው ደግሞ በጎ ሥራ ሲሰራ ለሁለተኛ ጊዜ ራእይ አየች። አሁንም ያ የቀድሞ ሰውዬ ይህን በጎ ሥራ የሚሠራውን ሰው ባየ ጊዜ እጅግ አድርቆ ይደሰታል። ያንን የኃጢአት ሥራ የሚሠራውን ሰው ባየ ጊዜ ደግሞ ፈጽሞ ያዝናል፣ ያለቅሳልም። አንድ ጊዜ ፊቱን በጎ ሥራ ወደሚሠራው ሰው ይመልስና ሲሰግድ፣ ሲጸልይ፣ ሲጾም
ለተራበ ሲያበላ፣ ለተጠማ ሲያጠጣ በተመለከተ ጊዜ ይስቃል፣ በጣምም ይደሰታል። በሌላ ጊዜ ደግሞ ፊቱን የኃጢአት ሥራ ወደሚሠራው ሰው ይመልስና የኃጢአቱን ብዛት የሰውነቱንም ክፋት ሲመለከት በጣም ያዝናል። ይህን ሁሉ ነገርም ከተመለከተችና ካየች በኋላ ከእሷ ጋር የነበረውን መልአክ ይህ ነገር ምንድን ነው? ከዚህ በፊቴ ለሚገኙት ሁለት ሰዎች ስለ ጽድቁ ይደሰታል፣ ስለ ኃጢአቱስ ሰው ስለ ኃጢአቱ ለምን ያዝናል? እስኪ ግለጽልኝ አለችው። ነገር ግን ይህ ሰው የእውነት ጠላት የኃጢአት መሠረት ጸላዔ ዲያብሎስ መሆኑን አውቃለሁ አለችው። እርሱም እንደ ቀድሞ ሁሉ ሂጅና ጠይቂው፣ የሆነውንም ሁሉ እሱ ይነግርሻል አላት። በዚያን ጊዜ ወደ እሱ ሄደችና በጻድቁ ሰው ስለ ጽድቁ ትደሰታለ፣ ስለ ኃጢአተኛውም ሰው በኃጢአቱ ምን ያሳዝንሃል? አንተ ዲያብሎስ እንደሆን ካውቅ ያለሁና አለችው። ይህንንም ባለችው ጊዜ እጅግ አድርጎ ተቆጣና አስፈራራት። እንደ አንበሳም እያጋሳ ሊውጣት ወደደ። ስራዬን ወይም ግብሬን በምን አወቅሸው አላት። ስራህ ሰውን ከእግዚአብሔር ማሳሳት እንደሆነ አውቃለሁ አለችው። እርሱም እውነት ተናገርሽ አላት። ይህን ካለ በኋላ ይህን የጽድቅ ሥራ ሲሠራ የተመለከትሽውን እንደምንም አግባብቼ ኃጢአት አሰረዋለሁ፣ ከፈጣሪውም አሳስተዋለሁ። በኃጢአቱም እንዳለ ሞት በድንገት መጥቶ ይወስደዋል፣ እሱንም ለእኔ ወገን ያደርገዋለሁ አላት። ይህም የኃጢአት ሥራ ሲሠራ ያየሽው ሰው በሠራው ኃጢአት ተጸጽቶ ፈጥኖ ንስሐ ይገባል፣ የጽድቅንም ጎዳና ይከተላል፣ የእኔ ወገን መሆኑንም ይቀርብኛል። ስለዚህም በጣም እቀናለሁ፣ ልቤም እንደ እሳት ይቃጠላል። ሰው ሁሉ ከእግዚአብሔር ከወብልሎ ለእኔ ቢሆን እወዳለሁና አላት። ይህንንም ካላት በኋላ ወደዚያ መልአክ ተመልሳ ሄዳ የሰማችውንና የነገራትን ሁሉ ነገረችው። እናታችን ክርስቶስ ሰምራ ሆይ የትሩፋትሽን ዜና መስማት ምን ያምር ምንስ ይጥም። በክንፈ ረድኤትሽ ጠብቂን። የገድልሽንም ዜና ለመስማት ከቅርብም ከሩቅም መጥተን እዚህ የተሰበሰብነውን ወገኖችሽንም ከጠላታችን ከዲያብሎስ ግርማ የተነሳ እንዳንፈራ ሰውሪን ለዘላለሙ አሜን። እናታችን ክርስቶስ ሰምራ ከዕለታት በአንደኛው ቀን በመብደራ አቅራቢያ የምትገኝ ናርጋ ከምትባል ደሴት ውስጥ ስለ ኃጢአቷ ስትናዘዝና ስታለቅስ ነበረች። በዚያን ጊዜ ጌታ ኢየሱስ ክርስቶስ ወደ እርሷ መጥቶ ወዳጄ ክርስቶስ ሰምራ ሆይ እንዴት ነሽ አላት። ከዚያም ጸሎት በሚጸለይበት መጽሐፍት በሚነበቡበትም መስዋዕት በሚሰዋበትም ቦታ ለመኖር ትፈልጊያለሽን? ወይም ደግሞ በምድረ በዳ መጻተኛና ብቸኛ ሆነሽ ለመኖር ትፈልጊያለሽን? እስኪ ልብሽ የወደደውን ንገርኝ አላት። በዚያን ጊዜ አቤቱ ጌታዬ፣ በቤት ሳይሆን ምድራዊና ስጋዊ ሕይወቴን በጎድጓድና በዋሻ እንዲሁም በባህር ውስጥ ባሳልፍ በወደድኩ ነበር አለችው። በዚያን ጊዜ መንፈስ ቅዱስ ያደረበት አንድ መነኩሴ ወደ እርሷ መጥቶ የእግዚአብሔር ባለሟል የክርስቶስ ወዳጅ ክርስቶስ ሰምራዊ እንዴት አለሽ አላት። እርሷም ሰላም እልህ ዘንድ አንተ ማነህ? ስምህስ ማን ይባላል አለችው። ስሜስ ገብረ መንፈስ ቅዱስ ይባላል አላት። ይህንንም ባላት ጊዜ በጣም ደስ አላት፣ እጅግ አድርጋም ተወደው ነበርና። በዚህ ጊዜ ሰላምታ ሰጠችው። እርሱም እንደዚሁ ሰላም አላት። በዚህን ጊዜ ከወዴት መጥተሃል? የመጣህበትስ ምክንያት ምንድን ነው? ስትል ጠየቀችው። በጎ ነገር ልነግርሽ መጥቻለሁ አላት። እርሷም ወዳጄ ሆይ በል እስኪ የመጣህበትን ንገረኝ አለችው። እርሱም ስለምን ቃል ኪዳን ለመቀበል ክብርን ለማግኘት እምቢት ያለሽ? የድካምን ዋጋ ማግኘት ወይም ቃል ኪዳን መቀበል ለብዙዎች የሚሰጥ አይደለምና እንዳንቺ ላሉ ከእናታቸው ማዕፀን ጀምሮ ለተመረጡ ሰዎች ነው እንጂ አላት። ይህ ታላቅ ክብር ያለው ስጦታ ነውና ዳግመኛ እምቢ አትበይ አላት። ይህንም ካለ በኋላ ከእርሷ ተሰወረ። የእናታችን የክርስቶስ ሰምራ ልመናዋ፣ አማላጅነቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።